እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን ልዩ ፕሮግራም ነው። እዚህ ፕሮግራማችን ላይ አሜሪካ ምን ነው እንደዚህ ፈራችን አላውቅም። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ይበቃችኋል፣ ሚሳኤል ተኩሳችኋል፣ ይበቃችኋል አቁሙ፣ እስራኤልን ደግሞ እንዳትተኩሽ ብሏት እስራኤል ተነስታ ተኩሳለች። የኢራን መልስ ምንድን ነው የሚሆነው ነው? ኢራን እስራኤል የኢራንን መልስ መቋቋም ትችላለች ወይስ አትችልም? እነዚህን እና የአሜሪካ ፕሬዚዳንት ደግሞ ጦርነቱ እንዳይጀመር ምንድን ነው ስጋታቸው? ስጋት ያደረባቸው ምንድን ነው? ለምንድን ነው እንደዚህ በጣም የፈሩት? ይህንን እናያለን ማለት ነው። ይህንን ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ተባበሩን። ወደ ፕሮግራማችን እንገባለን። በመጀመሪያ ደረጃ ያው ከዚህ ቀደም ጠቅሼዋለሁ። አሁን ድጋሚ ወደሱ አልገባም። አሜሪካ በኢራን ላይ ባደረገችው በአሜሪካና እስራኤል በኢራን ላይ ባደረጉት ጦርነት ያላሰቡት ዕዳ ውስጥ ነው የገቡት። አሜሪካ በተለይ ከዚህ ጦርነት እንዴት እንደምትወጣ ግራ ገብቷታል። ስለዚህ ይሄ ጦርነት አሜሪካ ከዚህ ጦርነት መውጣት እንደማትችል ደግሞ አሁን አውቃለች። ኢራን ደግሞ ይሄንን ስላወቀች ጦርነቱን እንዲቀጥል ነው የምትፈልገው። ጦርነቱ ብቻ እንዲቆም፣ ሌላ ጥያቄ አይደለም። ጦርነቱ ብቻ እንዲቆም 36 ቢሊዮን ዶላር ጠይቃለች። ይህንን ካደረጋቸው ጦርነቱን አቆማለሁ ብላለች። ይህንን አሜሪካ ትከፍላለች ወይ ብሎ ከታሰበ አዎ ጥም አድርጋ ትከፍላለች። ምክንያቱም ይህንን ገንዘብ ከፍላ ጦርነቱ ቢቆምላት የተሻለ ነው ለአሜሪካ። አይ አልከፍልም ካለች ግን ኢራን አሁንም የአሜሪካ ሚሊተሪ ቤዝ ገልፍ ሀገራት ያሉትን በሙሉ የተረፉትን በሙሉ ታነዳለች። ስለዚህ የአሜሪካ ሰራዊት ከዛ አካባቢ ይወጣል። በወዶ ሳይሆን በግድ ይወጣል። ምክንያቱም ሊከላከል የማይችልበት ደረጃ ላይ ሊደርሰው። ይህንን ኢራናውያን ጠንቅቀው አውቀዋል። ጠንቅቀው ስላወቁ የአሜሪካ ሚሊተሪ ከዛ አካባቢ ነቅሎ ከወጣ እስራኤል ተጋላጭ ነው የምትሆነው። እስራኤል ተጋላጭ ነው የምትሆነው። ስለዚህ አሜሪካ ያላት እድል አንድ እድል መለማመጥ ብቻ ነው። መለማመጥ፣ እየተለማመጠች ጊዜ መግደል። ጊዜ ገላ እድሉን ባገኘች ጊዜ ልትጠቀም ነው የምትፈልገው። እስራኤል ደግሞ ባዶ ምንም ነገር የሌላት ደግሞ በጉራ ብቻ በፉከራ ብቻ የምታደርግ ይመስላታል። ድሮ የፈለገችውን አድርጋለች። የፈለገችውን ሀገር ትደበድባለች። ማንም የሚናገራት የለም፣ ማንም የሚቃወማት የለም። እንደፈለገች ነው። አሁን ግን እሱ የለም። እሷ ሳትመታ ትመታ ተጀምራለች። ትናንትና አሁን ኢራን እስራኤል ምንም አጠፋችው ነገር የለም። አትምች ያለቻትን ሀገር ስለመታች ቃሌን አልሰማሽም በሚል ነው። እኔ የምልሽን አልሰማሽም፣ ጌታሽ የምልሽ አልሰማሽም፣ ስለዚህ ዱላ ያስፈልግሻል፣ ትምህርት ያስፈልግሻል ብላ ነው ኢራን የመታቻት። አሜሪካ እስራኤል ነች ጦርነቱ ሁልጊዜ የምትጀምረው። አሁን ግን ሁሉም ሀገራት እስራኤል ላይ ራሳቸው ናቸው ጦርነት የሚጀምሩት። ለምሳሌ ህዝቡላ ራሱ ነው የሚመታት ለእስራኤልን። ምክንያቱም በቃ የአቅም ጉዳይ ምን ያህል ደረጃ እንደሆነ ታውቋል። ወታደራዊ ብቃታቸው ታውቋል። ስለዚህ አሁን ያላት እድል ከኢራን ጋር ተስማምታ ኢራን በምትላት መንገድ ሄዳ የነጌታ እያለች መኖር ብቻ ነው። አለበለዚያ ግን ከባድ ዋጋ ይከፍላል። ለዛ ነው ትራምፕ የሚለማመጠው። የአሜሪካ ኮንግረስ፣ የአሜሪካ ሴኔት ጦርነቱ ይቁም እንዳታደርግ ጦርነት እያሉ የሚያስፈራሩት የሚናገሩት ለምንድን ነው? አሜሪካ ያላትን አቅም ስለሚያውቁ ነው። አቅም የላትም። አቅሟ ውስን ነው። በፕሮፓጋንዳ ስንት ሆሊውድ ፊልም አይታችሁ ከሆነ አክተሩ እሳት ሲረማመድ እናየዋለን። በሰማይ ላይ ሲረማመድ እናየዋለን። በሰማይ ላይ ሲበር እናየዋለን። 50,000 ሰው ከመጣ ብቻውን ገጥሞ ሲያሸንፍ እናየዋለን። ይሄ በዓለም ሕዝብ ላይ ከባድ ተጽዕኖ ፈጥሯል። የውሸት ፕሮፓጋንዳ ብቻ ነበረ። አሁን ግን ተነቅቷል። አሁን አሜሪካን ጦርነቱ እንዳይቀሰቀስ የምትፈራው ኢራን አይደለችም። ድሮ ኢራን ነበረ ጦርነቱ እንዳይቀሰቀስ የምትፈራው። ጊዜ ጀግና ያደርጋል። ጊዜ ወንድ ያደርጋል። ጊዜ አሸናፊ ያደርጋል። ጊዜ
የሰጠው ቅል ድንጋይ ይሰብራል ይባላል። ኢራኖች ጊዜ ሰጥቷቸዋል። አሜሪካኖች ግን እስራኤሎች ግን ዘመናቸው አልቋል። ስለዚህ እስራኤልና አሜሪካ አሁን ኢራን ያለቻቸውን ብቻ መፈጸም ነው ያላቸው እድል። ይህንን የማያደርጉ ከሆነ ኢራን እርምጃዋን አጠናክራ ትቀጥላለች። ምክንያቱም በዚህ በተዳከሙበት ሰዓት እድል ትንፋሽ መስጠት ማለት ኢራንን ለሌላ ጥፋት መዘጋጀት ይችላሉ ማለት ነው። ስለዚህ እግር ገና ሳይደራጅ እግር እየሄድክ ጠላትህን በደንብ አድርገህ መደቆስ የሚለውን ስልት ይዘው ነው ኢራኖች አሁን የተነሱት። ምክንያቱም ይህንን ካልተጠቀመው በኋላ ችግር ሊፈጠር ይችላል። አሁን ግን ኢራን የፈለገ ነገር ይምጣ ብለው ይህንን ነገር እነሱ በሚፈልጉት መንገድ ካልፈቱት ነገሩ አክትሟል። የኒውክሌር ነገር ኢራንም እስራኤልም አሜሪካም ረስተውታል። አሁን ኒውክሌር የሚባለውን ነገር ትተው እንዴት አድርገው ከዚህ ጦርነት ውስጥ እንወጣለን፣ እንዴት አድርገን ከዚህ ከገባንበት መቀመቅ እንወጣለን ብቻ ነው የሚያስቡት ያሉት። እሱም ለመውጣት አንድ መስመር ብቻ ነው ያለችው። እሱንም ኢራን ያለቻቸውን መስማት 36 ቢሊዮን ዶላር መክፈል። 36 ቢሊዮን ዶላር ከከፈሉ በኋላ ግን ኢራን ታቆማለች ወይ ነው? አታቆምም። ግን ይከፍላሉ። አሜሪካኖች ይከፍላሉ። ለምን? ሰላም የሚያገኙ መስሏቸው ይከፍላሉ። ከፍለው ያዩታል። የራሷ ብር ነው፣ የኢራን ብር ነው። የኢራንን ብር ይመልሱላታል። ስለዚህ አሁን ምንድን ነው የሚሆነው? እነሱ ማድረግ የሚገባቸውና ሽንፈታቸውን አምነው ኢራን እንዳሸነፈች አምነው ከኢራን ጋር ያላቸውን ነገር በሰላማዊ መንገድ ለመፍታት አምነው ኢራን የምትሰራውን የፈለገችው ነገር ተስራ ከዚህ በኋላ ወደ ኢራን የማይመለከቱበት ነገር ማድረግ ነው። ሌላው በዚህ ጦርነት ውስጥ በጣም በቃ የተበሳጨውና በጣም የተናደደው ደግሞ ናታንያሁ ነው። ናታንያሁ ሁሉ ነገር በቃ እሱ በሚፈልገው የሚሄድ ነው የሚመስለው። እሱ ኢራንን ካዳከምኩኝ ገልፍ ሀገራትን እቆጣጠራለሁ፣ እነዛ ውስጥ ያለው ማዕድኖች በሙሉ በእጄ ያስገባለሁ፣ በእጄ ካስገባው ዓለምን እቆጣጠራለሁ። ትንሽዬዋ እስራኤል እኮ ነች። ትንሽዬዋ እስራኤል ጉልበተኛ ሆና ገልፍ ሀገራትን ወራ ይዛ ማዕድናቸውን ተቆጣጥራ በቃ ብቸኛው ሀብታም የዓለማችን ልትሆን፣ እሷ ይህን ሁሉ ስትፈጽም ሌሎች ሀገሮች ዝም ብለው የሚቀመጡና የሚያዩዋት ይመስላታል? ኖ አያዋትም። ምክንያቱም እነሱም ጥቅም አላቸው፣ በዚህ ጉዳይ ውስጥ ጥቅም አላቸው፣ ይመለከታቸዋል። ለዚህ ነው የአውሮፓ ሀገራት ከእስራኤል ጋርና ከአሜሪካ ጋር ኃይለኛ ፍጭት የያዙት። ምክንያቱም እስራኤል ብቻዋን ልትቆጣጠሩ ነው። እስራኤል ተቆጣጠረች ማለት ከአሜሪካ ጋር ነው። ያ ደሆም ሆነ ማለት ደግሞ ዓለም በቃ በእነሱ እዝ ውስጥ ገባና በእነሱ እንደፈለጉ የሚያደርጉበት ነገር ሊፈጠር ነው። ይሄ እንዳይፈጠር ማድረግ ያለባቸው ምንድን ነው? ዓለምን መቆጣጠር፣ እነዚህ ገልፍ ሀገራትን መቆጣጠር ነው። ዓለም ደግሞ ነው እነዚህን አትቆጣጠሩም፣ እነዚህ ባሉበት መቀጠል አለባቸው ነው የሚሉት። ስለዚህ የትኛው ነው የሚያሸንፈው? ብዙሃኑ ነው። ብዙሃኑ ያሸንፋል። ለዛም ነው ብዙሃኑ ላይ ሳይደርስ ግን ኢራን ሁለቱንም ገለበቻቸው፣ ሁለቱንም ጸጥ አስደረገቻቸው፣ ሁለቱንም አፋቸውን አዘጋጃቻቸው። እኔ ያልኩትን አድርጉ። እስራኤል አሁን ኢራን ያለችውን ስላላደረገች ብቻ ነው አሁን የተደበደበችው። አሁን ቀጣይ ደግሞ አሁን ማዕት ጉድ ይወርድባታል። ለምን? የኬሚካል ካምፓኒ ነው የመታችው። ስለዚህ ካምፓኒ ከመታች ደግሞ ካምፓኒዎቿ ይመታሉ። ይህ የማይቀር ነው። አይን በአይን ጥርስ በጥርስ ነው። ራሷ ያመጣችው ህግ፣ እስራኤል ያመጣችው ህግ ራሷ ላይ ተግባራዊ እየሆነ ነው። ስለዚህ አሜሪካና እስራኤል ኢራን ባለቻቸው መሄድ አለባቸው። ይሄ ነው የሚሆነው፣ ይሆናል ደግሞ። የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም አሉ። ቻው ቻው።